የሕዝብ ተወካዮች ምክር ቤት ከሚያከናውናቸው አበይት ተግባራት መካከል የሕዝብ ውክልና ስራ ተጠቃሽ ነው። የምክር ቤቱ አባላት በዓመት 2 ጊዜ ማለትም በወርሃ የካቲትና ከሰኔ 30 ጀምሮ ባሉት የክረምት ወራት ወደ መረጣቸው ሕዝብ በመሄድ ሕዝቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች በመለየት የሚመለከታቸው አስፈጻሚ አካላት ምላሽና መፍትሄ እንዲሰጡባቸው ያደርጋሉ። በ2018 በጀት ዓመት የወርሃ የካቲት የሕዝብ ውክልና ስራ የልደታ ክፍለ ከተማ የሕዝብ ተወካዮች ምክር ቤት አባላትና የአዲስ አበባ ከተማ ምክር ቤት ተመራጮች ለ8ኛ ጊዜ ከመረጣቸው ሕዝብ ጋር በመገናኘት የመራጭ ተመራጭ ውይይት አድርገዋል። የመራጭ ተመራጭ ውይይት የምናደርገው የአዲስ አበባ ከተማ አስተዳደር ያሉ ተወካዮችና የሕዝብ ተወካይ ልደታ ላይ ያለን ምርጫ ክልሉ ላይ ያሉት አጠቃላይ ሆነን ነው ሁሉ ጊዜ መድረክ የምንፈጥረው። ለ8ኛ ጊዜ ነው መድረኩን ስናዘጋጅ። ያ ህዝቡ ብዙ ጊዜ የሚያነሳቸው ጥያቄዎች አሉ። ከኢኮኖሚ ከማህበራዊና አጠቃላይ ከአገልግሎት አሰጣጥ ጋር የሚነሱ ጥያቄዎች አሉ። እነዚህ ጥያቄዎችን በሚነሳበት ጊዜ ለሚመለከቱ አካል በከተማ አስተዳደር መፈታት ያለበትን ለከተማ እንዲሁም ደግሞ በፌዴራል ደረጃ ደግሞ መመለስ ያለባቸው ለፌዴራል እያለን እያንዳንዱ ህዝቡ የሚያነሳቸውን ጥያቄ በማንሳት በመከፋፈል ለሚመለከቱ አካል ስናደርስ ኖረናል። በየጊዜው ደግሞ ከማድረስ ብቻም ሳይሆን በሁለተኛው ዙር ደግሞ ስንመጣ የተፈቱ የትኞቹ ናቸው፣ ምላሽ ያላገኙ ቀጣይ ትኩረት የሚያስፈልጋቸው ደግሞ የትኞቹ ናቸው በሚል ከህዝቡ ጋር ለ8 ጊዜ ተከታታይ ዙር ስናደርግ የመጀመሪያው ዙር ላይ ጥያቄ ብቻ ስለነበረ በ2014 ጥያቄዎችን ነው ስንቀበል የነበረው። ከ2015 ጀምሮ ግን ምላሾች ምን ያህል ተሰጡ፣ ከተነሱ ጥያቄዎች ላይ ምን ያህሉ ጥያቄ ምላሽ አግኝተዋል፣ ምን ያህሉ ደግሞ በሂደት ላይ ያለ ነው፣ ቀጣይ ደግሞ ሊፈቱ የሚገቡ የረጅም ጊዜ እቅድ የሚጠይቁ የትኞቹ ናቸው በሚል በመከፋፈል ጥያቄዎቹን ስናዳምጥና ምላሽ ስንሰጥ የነበረበት ሁኔታ ነው ያለው። የመጀመሪያው በመጀመሪያው ዓመት አስተዳደሩ ያቀዳቸው እቅዶች የህብረተሰቡን የመልካም አስተዳደርና የልማት ጥያቄዎችን ለመፍታት እንዴት አቅደዋል፣ እነዛ እቅዶች ደግሞ የህብረተሰቡን ጥያቄ የሚመልሱ ናቸው ወይ አይደለም ብሎ ይገመግማል። ከዛ ያንን የገመገመውን ደግሞ እቅዱን ከህብረተሰቡ ጋር ይሄ ታቅደዋል ብሎ የጋራ ያደርጋል። ስለዚህ ያንን መነሻ አድርጎ ነው የ2018 ዓመተ ምህረት የካቲት ወር የውክልና ስራ በክፍለ ከተማው ለበርካታ ዓመታት የመልካም አስተዳደርና የልማት ጥያቄዎች ምላሽ ባገኙበት ወቅት የተካሄደ መሆኑን የምክር ቤቱ አባላት ገልጸዋል። የዛሬው ደግሞ መድረክ ላይ የሚያደርገው በጣም ረጅም ጊዜ እኛ በ4 ዓመት ውስጥ ሲነሱ የነበሩ ጥያቄዎች እንዲሁም ደግሞ ከዛ በፊትም ከ10 ዓመት በላይ ሲነሱ የነበሩ ጥያቄዎች፣ አንደኛው የመኖሪያ ቤት ጋር በተያያዘ ጥያቄ ነበር። ሁለተኛ ደግሞ በአዲስ አበባ ምድር ያውም በመሀል ከተማ ላይ ቆርቆሮ ቤት ውስጥ የሚማሩ ተማሪዎች ነበሩ። ይሄ ትምህርት ቤቱ ፍሬህይወት ትምህርት ቤት ይባላል። ለረጅም ጊዜ ቆርቆሮ ቤት ውስጥ ቁጭ ብለው ተማሪዎች የሚማሩበት ቶንሲል የተለያየ ለጉንፋን ህመም የሚዳረጉባቸው ሁኔታዎችና ወላጆች በተደጋጋሚ ቅሬታ የሚያቀርቡበት ጉዳይ ነበር። ሌላኛው ደግሞ ከ20 ዓመት በላይ እዚህ ምን የማመራር በነበርኩበት ጊዜ ቆርቆሮ ቤት ውስጥ የሚኖሩ ከተለያየ ቦታ የመጡ ነዋሪዎች ነበሩ። እነዚህም ልጆቻቸው ቅድም እንደተባለው የሳይኮሎጂካል ብቻ ሳይሆን አጠቃላይ ማህበራዊ ቀውስም የነበረበት ሁኔታ ነበረ። ይሄ በቅርብ ጊዜ የተገነባው ቤት ልደታ ቤተክርስቲያን አጠገብ መድኃኔዓለም ቤተክርስቲያን አጠገብ የተገነባው ቅድሚያ ለነሱ እንዲሰጥ ተደርጎ ሙሉ ለሙሉ ተነስተው ከቆርቆሮ ቤት ወጥተው የኮንዶሚኒየም ወይም ደግሞ የቀበሌ ቤት ተጠቃሚ እንዲሆን የተደረጉበት ይሄ በጣም አስደናቂ አስተዳደሩም የሚያስመሰግን በእኛ ደግሞ በተደጋጋሚ እንደ ተወካዮች ምክር ቤት የሚነሳ ጥያቄ ነው የነበረው። የተማሪዎችን ምላሽ አግኝቷል። ከዛ ውጭ ደግሞ የድጋፍ ድልድይ በእርግጠኝነት ፓርላማው ያውቀዋል። በተደጋጋሚ እኔም ሪፖርት የምልከው ነው። ቤተክርስቲያን መሄድ የማይችሉበት ለምሳሌ ልደታ ላይ ሆነው ቤተክርስቲያን መሄድ ቢፈልጉ ቀጥታ ልደታ ሳይሆን ጦር ኃይሎች ሄደው ትራንስፖርት ይዘው ነው ልደታ የሚመጡ የነበሩት። እዙ አካባቢ ደግሞ ረጅም ዓመት አገሬን ሲጠብቁ የነበሩ የተለያየ ቦታ ላይ ውጊያ ያደረጉ አሁን በጡረታና በአካል ጉዳት የተቀመጡ ሪሃቢሊቴሽን ሴንተር አለ። እሱም የተለያየ አገልግሎት ማግኘት የማይችሉበት ድልድዩ ባለመኖር ምክንያት ረጅም ዓመት ይሄም ችግር ውስጥ የነበረ ዘንድሮ ችግሩ ተፈቶ 95% ላይ ፕሮጀክቱ በመድረሱ ይሄም ሌላኛው የተፈታ ችግር ነው። ምናልባት ለአብነትም መጥቀስ ካስፈለገ በዚህ ዓመት ብቻ እንደኛ ክፍለ ከተማ ለረጅም ጊዜ የህብረተሰባችን ጥያቄ ሆኖ የቆዩ ትልልቅ አብነቶቹን ማንሳት እንችላለን። ለአብነት ማነሳው ወረዳ 5 ላይ የተሰራ ጤና ጣቢያ እንደ አብነት ማንሳት እንችላለን። ይሄ የወረዳ 5 ጤና ጣቢያ እዛ አካባቢ ካለው ህብረተሰብ አኳያ ከብዛትም ከብዙ ነገር ስናይ ቀድሞ መሰራት ያለበት ጤና ጣቢያ እንደነበረ
ነው ህብረተሰቡ በተደጋጋሚ ሲያነሳ የነበረው። እሱንም የመመለስ ሁኔታ ተሰርቷል በዚህ 8 ወር ውስጥ። ሌላ ምናልባት የወረዳ 1 መኮንኖች ድልድይ የሚባል በልዩ ስሙ ይሄም ለረጅም ዓመታት የቆየ ህብረተሰብን 2 ቦታ የከፈለ እንደነበረና በዚህ ተመራጭ መድረካችንን በየጊዜው ሲነሳ የነበረ ምክር ቤት አባላትን በየደረጃው ሲያነሱ የነበረ ትልቅ የህብረተሰብ ኢሹ ነበረ። ይሄም በዚህ 8 ወር ውስጥ እልባት አግኝቶ አሁን ማለቅ ላይ ያለ ነውና ከዚህም ውጪ ደግሞ ትምህርት ቤቶች ላይ በተለይ ትምህርት ቤት ቅዱስ ጊዮርጊስ ትምህርት ቤት የሚባልና ፍሬህይወት ትምህርት ቤት የሚባል ወረዳ 9 እና 10 ላይ የሚገኙትን እንደዚሁ ለመማር ማስተማር ምቹ ያልሆኑበት ሂደት ነበረ። እኛ ምክር ቤትም ሲገመግም ነበረ። በህብረተሰቡም ዘንድ እንደ ትልቅ ጥያቄ ይነሳ ነበረና የነዛም እልባት ያገኘበትን እና ሌሎቹንም በዚህ ደረጃ የምንጠቅሳቸው በርካታ የሚቆጠሩ የሚዳሰሱ በርካታ የህብረተሰብ ጥያቄ የተመለሰበት ነው ብሎ መውሰድ ይቻላል። የአዋጅ ጥያቄ የነበረባቸው ነበሩ። ምክር ቤቱ በተደጋጋሚ አዋጆችን እያሻሻለ በመምጣቱ ምክንያት በዛ ጥያቄዎች የተመለሱ አሉ። ለምሳሌ ኢንቨስትመንት ላይ ከሊዝ አዋጅ ጋር በተያያዘ የወጡት ብዙ ጥያቄዎችን ብዙ ችግሮችን የፈታበትና ኢንቨስትመንቱ በተሻለ እንዲሳለጥ የተደረገበት ሁኔታ አለ። ከዛ ውጭ ደግሞ ከአጠቃላይ ሰራተኞች ላይ የሚነሱ ጉዳዮች ምላሽ ያገኘበት ሁኔታ አለ። ከደሞዝ ጋር በተመሳሳይ የሚነሱ ጥያቄዎች ምላሽ የተሰጠባቸው ሁኔታዎች አሉ ማለት ነው። ልደታ ክፍለ ከተማ በ10 ወረዳዎች የተዋቀረ ሲሆን ክፍለ ከተማው ለውጥን ሊደግፉ የሚችሉ መልካም አጋጣሚዎችና ለልማትና እድገት ተባባሪ የሆነ ህዝብ ያለበት ክፍለ ከተማ መሆኑን የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ልዕልት ግዳይ ይገልጻሉ። ክፍለ ከተማችን ያለውን ነባራዊ ሁኔታ ግልጽ ከማድረግ አንጻር በ10 ወረዳዎች የተዋቀረ ክፍለ ከተማ ነው። በ10 ወረዳዎች ሲዋቀር እንግዲህ ፖቴንሻል አላቸው፣ ጥሩ ጸጋ አላቸው የምንላቸው ወረዳዎች አሉ። በሌላ መልኩ ደግሞ የበለጠ መስራት ማልማት የሚያስፈልገን አቅምን ሀብትን ያለንን እድል አሰባስበን የበለጠ የማህበረሰቡን ችግር መፍታት ላይ ትኩረት አድርገን ልንሰራባቸው የሚገቡ ወረዳዎችም አሉ። ክፍለ ከተማው ኢነር ሲቲ ነባር የሚባል ክፍለ ከተማ ነው። የክፍለ ከተማችን ነዋሪ አብሮ ተባብሮ ለመስራት የክፍለ ከተማውን የአገልግሎት አሰጣጥ ለማሳለጥ የክፍለ ከተማውንም የከተማውንም ሰላምና ደህንነት ከማስጠበቅ አንጻር እጅግ በጣም ተባባሪ የሆነ በሰላማዊ መንገድ ጥያቄውን የሚያቀርብ የሚሞግት ምላሽ ሲሰጠው ደግሞ በልኩ የሚያመሰግን ጥያቄም ሲያነሳ ከማንሳት በዘለለ ለሚያነሳቸው ጥያቄዎች ፈጣን የሆነ ምላሽ ከመስጠት አንጻር ከመንግስት ወይም ከአስተዳደር ብቻ የሚጠብቅ ሳይሆን የመፍትሄውም አካል ጭምር ሆኖ አብሮ ተባብሮ የሚሰራ ለማስተዳደር የሚመች አጋዥ የሆነ ነዋሪ ያለበት ክፍለ ከተማ ነው። ያለፉት 8 ወራት ለበርካታ ጊዜያት የተከማቹ የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎችን ማህበረሰቡንና ባለሀብቶችን በማሳተፍ መመለስ የተቻለበት እንደነበርም ተገልጿል። በዘንድሮ በ2018 በጀት ዓመት በዚህ 8 ወር ውስጥ የነዋሪያችንን የተከማቹ አዲስ የሆኑ በርካታ የመልካም አስተዳደር ጥያቄዎች ያቀረበበት የነበረበት ወቅት ነው። በጀት ዓመቱን ስንጀምር የትኩረት ማዕከላችንን ለመለየት የነዋሪያችንን ፍላጎትም ጭምር በደንብ ለማወቅና ለመረዳት ተደጋጋሚ የሆኑ ሰፊ ማህበረሰብ አቀፍ ውይይቶችን እያደረግን መሬት ላይ ያለው ችግር ከነዋሪው እያዳመጥን ወደ እቅድ ቀይረን ጥያቄዎችን ሰብሰብ አድርገን በአጭር ጊዜ፣ በመካከለኛ ጊዜ፣ በረጅም ጊዜ ልንፈታቸው የምንችላቸው የትኞቹ ናቸው ብለን ለይተን አቅደን ካቀድን በኋላም ችግሮችን ለመፍታት እንቅስቃሴ ስናደርግ መልሰን ጥያቄውን ያነሳውን ነዋሪ ጭምር አብረን አቅፈን አሳትፈን ምላሽ ለመስጠት ብዙ የተጋንበት ከከተማ አስተዳደርም ጋር ከፌዴራል ተቋማትም ጋር ተቀናጅተን ሰርተን ውጤት ያመጣንበት ነው። በተለይ የትምህርት ተደራሽነትን ከማስፋት አንጻር ከ10 ዓመት በላይ በተደጋጋሚ በምክር ቤትም በተለያዩ መድረኮችን
ግንባታ እንዲደረግላቸው የማስፋፊያ ጥያቄ ሲያነሱ የነበሩ ነዋሪዎች እንደመሆናቸው መጠን በዘንድሮ በጀት ዓመት 2 ትምህርት ቤቶችን የነዋሪው ተደጋጋሚ ጥያቄ የሆነው የማስፋፊያ ፕሮጀክት በዚህ 8 ወር ውስጥ ጀምረን ግንባታው ኦልሞስት ወደ 70% የደረሰበትና የነዋሪያችንን ጥያቄ አዳምጠን ምላሽ ሰጥነታችንን ያረጋገጥንበት ነው። በሌላ መልኩ ከጤና ጣቢያ ተደራሽነት አንጻር የጤና ጣቢያ ግንባታ ለዘመናት ወደ 15 ዓመት ገደማ ወረዳ 5 ላይ ከራዩ አካባቢ ጤና ጣቢያ ጥያቄ በተደጋጋሚ ይቀርባል። ወረዳው ላይ ጤና ጣቢያ የለም። አገልግሎት የሚያገኙት ሌላ ወረዳ ላይ ሄደው ነው። አጋጣሚ ወረዳው ደግሞ በጣም ብዙ ነዋሪ ያለበት ጥግግት ያለበት ትንሽ ኢኮኖሚካሊም ድጋፍ የሚያስፈልጋቸው ነዋሪዎች ያሉበት እንደመሆኑ መጠን ያንን ጥያቄ በደንብ ተገንዝበን ከተማ አስተዳደሩም ደግፎን የረጅም ጊዜ ጥያቄያቸውን ጤና ጣቢያን ግንባታውን ጀምረናል። እሱም ኦልሞስት ወደ 65% የደረሰ ነው። በተጨማሪ ደግሞ ይሄ ብቻ በቂ አይደለም በሚል ክፍለ ከተማችን አስተዳደር ከ30 በላይ የኢኒሼቲቭ ፕሮጀክቶችን ቀርጾ በራስ አቅም በመስራት ህብረተሰባችን ደግሞ በልማት ተጠቃሚ የማድረጉን ሁኔታ በልዩ ሁኔታ የሚነሳ ነው። ይሄም በዚሁ በ8 ወር የተሰሩ በሁሉም ወረዳ ላይ ተደራሽ እና ፍትሃዊ በሆነ አግባብ የተሰሩ ስራዎች ናቸውና በጥቅሉ ያለፉት 8 ወራት እንደኛ ክፍለ ከተማ በጣም ስኬታማ ነበር ብሎ ማንሳት ይቻላል። በሌላ መልኩ ደግሞ የመሻገሪያ ድልድዮችን በጥያቄ ደረጃ ቀላል የሚመስሉ ነገር ግን ለነዋሪያችን የዕለታዊ እንቅስቃሴያቸውን ለመከወን ለመተግበር ለወጣቶችም ለህፃናትም ለአቅመ ደካማም እጅግ በጣም ቻሌንጅ የሆነ ለአደጋ የሚያጋልጥ አንድን ወረዳ ለሁለት የከፈለ በጣም በአስቸጋሪ ሁኔታ ውስጥ እለት እለት ህይወታቸውን እንዲከውኑ የሚያደርጉበት የተሰበረ ድልድይ ነበረ። እሱንም በደንብ ከከተማ አስተዳደሩ ጋር በተለይ ከመንገዶች ባለስልጣን ጋር በመነጋገር ከ12 ዓመት በኋላ ጥያቄያቸውን አሁን በዚህ 2 ወር ውስጥ ግንባታውን ጀምረናል። ኦልሞስት እያለቀ ወደ 90% አካባቢ የደረሰ ነው። ከተመዘገቡት አበረታች ውጤቶች ጎን ለጎን በቀጣይ አሁንም ማህበረሰቡ በስፋት የሚያነሳቸው የመኖሪያ ቤት ጥያቄ፣ የኑሮ ውድነትና መሰል ጉዳዮችን ለመመለስ በስፋት መስራት እንደሚገባ በሕዝብ ተወካዮች ምክር ቤት የክፍለ ከተማው ተመራጭ የተከበሩ ወይዘሮ ሙሉ ይርጋ ይገልጻሉ። ቀጣይ ግን መፈታት የሚገባው ለመፍታት አስተዳደሩ ጥረት እያደረገ ያለው የመኖሪያ ቤት ጉዳይ ነው። ግን ደግሞ በሚፈለገው ደረጃ ማህበረሰቡ ከሚጠይቀው ጥያቄ 97 ተመዝጋቢ ያለው 2505 ተመዝጋቢ ያለ እነዚህ ማህበረሰብ ጥያቄ እየጠየቁ ነው ያሉት። ከመኖሪያ ቤት ጋር ያለው ጥያቄ ግን በጣም ከባድ ስለሆነ የአጠቃላይ የሚኒስቴር መስሪያ ቤቱን የአዲስ አበባ ከተማ አስተዳደሩን የክፍለ ከተማውንና የአጠቃላይ ባለሀብቱን ርብርብ የሚጠይቅ ነው የመኖሪያ ቤት ጥያቄ። ለዚህ ክፍለ ከተማ ደግሞ ልዩ ነው። በአንድ ቤት ውስጥ በመጋረጃ ቆጥ ላይ የሚኖሩ ማህበረሰቦች አሉ። ይሄ ጥያቄያቸው ግን ገና ብዙ የተጀመሩ ስራዎች ቢኖሩም የሚበረታቱ ነገሮች ቢኖሩም ጥያቄው ግን ሰፊ ጊዜ የሚጠይቅና ብዙ አቅም የሚጠይቅ የገንዘብ፣ የጉልበት፣ የእውቀት እና የባህል ሀብቶችና የግል ዘርፉን ትብብር የሚጠይቅ ጉዳይ ነው። በመኖሪያ ቤት ጋር ያለው ጥያቄዎች ቀጣይ መንግስት ትኩረት ሰጥቶ በጀመረው ልክ እየፈታ ሊሄድ ይገባል ተብሎ የሚታሰብ ነው። ከኑሮ ውድነት ጋር ግን የሰንበት ገበያዎች ተቋቁሟል። ብዙ የሰንበት ገበያ ላይ አለ። ከዛ ሰንበት ገበያ በተመጣጣኝ ዋጋ እያገኘ ያለበት ሁኔታ አለ። ምንም እንኳን ቅድም እንደተባለው በሸማች ዘይትና ስኳር እየቀረበ ባለመሆኑ በፊት ይቀርብ የነበረ የድጎማ ምርት በመቀነሱ ምክንያት አሁንም ዘይት አካባቢ ሰዎች ይህን ማግኘት አልቻሉም። ይሄም በሸማች አዋጅ ወጥቶ የአዋጅ ጥያቄያቸውን ማህበረሰቡ የሚመልስ ከሆነ ኑሮ ውድነት ላይ የተነሳ ያለውን ጥያቄ ሊፈታ ስለሚችል፣ ሌላው ኑሮ ውድነቱን እያከበደ ያለው የቤት ኪራይ ስለሆነ የቤት ኪራይም ከቤት ወጋ ስለሚያያዝ ኢንዳይሬክትሊ እነዚህ ችግሮች የሚፈቱ ከሆነ የሚፈቱት ችግሮች በጣም ዘላቂነትን ችግር የሚፈቱ ናቸው። ከዛ ውጪ ልደታ ለየት የሚያደርገው ከተመረጥኩበት ላይ የቀዳማዊ ልጅነት ወይም ኤርሊ ቻይልድ ዴቨሎፕመንት ላይ የተሰራ ያለው ስራ በጣም ውጤታማ ነው። ጠቅላይ ሚኒስትሩም የመረቁት ሜዳ ነበረ፣ እሱ ተመርቋል።
እሱ ብቻ ሳይሆን የዋና ገንዳዎች አሉ፣ የተለያዩ ዴኬሮች አሉ። ለምሳሌ ከሌላው ቦታ የሌላ አዲስ አበባ ላይ ያለው እርጉዝ እናቶች እና እስከ 6 ወር ያሉ ህፃናቶች እንዲሁም ደግሞ እስከ 3 ዓመት እስኪደርሱ ድረስ የምገባ ፕሮግራም አለ ማለት ነው። እኛ ጋር የአረጋውያን ፕሮግራም መመገቢያ ፕሮግራም አለ። ያው ማህበረሰቡ በጣም ዝቅተኛ ስለሆነ እንደ አዲስ አበባ የተስፋ የሚባል የምገባ ማዕከል አለ እናቶች የሚመገቡበት። ስለዚህ ይሄ ምገባ ትምህርት ቤት እስኪገቡ የተማሪ ምገባ እስኪጀምር ድረስ ይሄንን ፕሮጀክት አለ። ቀዳማዊ ልጅነት ላይ አእምሮ የማበልጸግ ስራዎች እየተሰሩ ስለሆነ ይሄም ቀጣይ ሊበረታታ ይገባል። የማህበረሰቡን ጥያቄዎች በየደረጃው ለመፍታት ክፍለ ከተማው የተለያዩ አማራጮችን በመጠቀም በርካታ ስራዎችን እየሰራ እንደሚገኝ ገልጸው ስራዎቹም በመልካም አፈጻጸም ላይ እንደሚገኙ የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ልዕልት ግዳይ ገልጸዋል። ነገር ግን ደግሞ በየመንደሩ ስንሄድ የውስጥ ለውስጥ መንገዶች፣ የኮብልስቶኖች፣ የፍሳሽ ማስወገጃ መሰረተ ልማት ማሟላት ከመብራት አገልግሎት ጋር በተያያዘ የሚነሱ ጥያቄዎችን ራሱ ነዋሪውን ማህበረሰቡን አሳትፈን ተቋማትን ማቀናጅተን ዝቅ ብለን ወርደን ብዙ ምላሽ የሰጠንበት ነው። ምናልባት በ8 ወር ውስጥ 50 የመልካም አስተዳደር ጥያቄዎችን እንፈታለን ብለን አቅደን ወደ 61 ከእቅዳችን በላይ መፍታትና ምላሽ መስጠት የቻልንበት ነው። በዚህም የነዋሪያችንን እርካታ ማረጋገጥ የቻልንበት ነው። በሌላ መልኩ ነዋሪው የሚያነሳቸው የመልካም አስተዳደር ጥያቄዎች ግዴታ የመንግስትን በጀት ጠብቀን የሚመለሱ እንዳልሆኑ በመገንዘብ በአዲስ እይታ ክፍለ ከተማችን ላይ ያሉ በጎ ፈቃደኞችን፣ ባለሀብቶችን፣ የፌዴራል ተቋማቶችን እንዲሁም የከተማ አስተዳደሩንም ድጋፍ እንደ አቅም በመጠቀም ወደ 32 የሚደርሱ የተለያዩ ሰው ተኮር ፕሮጀክቶችን ጀምረን ኦልሞስት ሁሉም በሚባል ደረጃ ግንባታቸው በጥሩ ደረጃ ላይ የሚገኝ ነው። ያው ክፍለ ከተማችን ላይ አንዱ በስፋት የሚነሳው የቤት ጥያቄ ነው። የቤት ጥያቄ ለሁሉም ሰው ቤት መስጠት መመለስ ባይቻልም አትሊስት ግን እጅግ በጣም አቅመ ደካማ ለሆኑ የአገር ጉልበት ባለውለታ ለሆኑ እንደዚሁም በተለያየ ልማት ምክንያት የተነሱ ግን ሕጉም አይፈቅድላቸው ጥገኛ ሆነው ሲኖሩ ለነበሩ መንገድ ላይ እንዳይወጡ በማሰብ ጥያቄያቸውን፣ ችግራቸውን አይተን ምላሽ የምንሰጥበት ሁኔታ አለ። ይሄንን ካለው የቀበሌ ቤት ብቻ በማድረግ የሚሆን ስላልሆነ በጎ ፈቃደኞችን በማስተባበር በክፍለ ከተማውም በወረዳውም አቅም የጂ+4 ግንባታዎችን ወደ 4 ወረዳ አካባቢ ኦልሞስት ሁሉም ላይ ግንባታውን ጀምረናል። በጥሩ ሂደት ነው ያለው። ይህንንም ጀምሮ ግንባታውንም በተሻለ ሁኔታ ማስቀጠል የቻልንበት ትልቁ የክፍለ ከተማችን ውስጥ የሚገኙ በጎ ፈቃደኞች፣ ባለሀብቶች እንዲሁም የተለያዩ ፌዴራል ተቋማቶች በሚያደርጉልንና ድጋፍ ነው። ተገንብተው ሲያልቁ ደግሞ የቤት ፍላጎትን ከማሟላት አንጻር ከፍተኛ የሆነ አስተዋጽኦ ይኖራቸዋል ማለት ነው። ከተማ አስተዳደሩን በልዩ ሁኔታ የክፍለ ከተማውን ያለውን ችግር ግምት ውስጥ በማስገባት ከዚህ ቀደምም በጎነት መንደርን በመመስረት በጣም በተጎሳቆለ የአኗኗር ስርዓት ውስጥ የነበሩ ሰዎችን የሚያርፉበት ወደ ተሻለ የመኖሪያ አካባቢ በማምጣት ቤት ገንብቶ ሰጥቶ በዘላቂነት ችግራቸውን ለመፍታት የሄደበት ርቀት እንዳለ እንደተጠበቀ ሆኖ በተጨማሪ ዘንድሮ 3 G+9 ቤቶች እዛው የበጎነት መንደር አንድ አካል አድርጎ በዚህ 8 ወር ውስጥ ግንባታቸው በጥሩ ሁኔታ ላይ ያሉ በዚህ በያዝነው በጀት ዓመት እንዲጠናቀቁ የሚችሉ ሲያልቁም የነዋሪያችንን ችግር በከፍተኛ ሁኔታ ሊያቃልሉ የሚችሉ እንደሆኑ የተመለከትንበት ነው። ከከተማ አስተዳደሩ ምክር ቤትና ከክፍለ ከተሞች ጋር ያለው ቅንጅታዊ አሰራር በጋራ ለመስራት ያለው ፍላጎት አበረታች ከመሆኑም በላይ የሕዝብ ጥያቄዎች ምላሽ እንዲያገኙ ማስቻሉን የተከበሩ ወይዘሮ ሙሉ ይርጋ ገልጸዋል። ያው 8 ዙር እንድንመጣ ያደረገን አንዱ ጥሩ ነገር ምንድነው? ወዲያውኑ ለምክር ቤት ጽሕፈት ቤት ይነገራል። ከዛ መድረኮችን እንፈጥራለን። ስንገባ ሪፖርቶች ይቀርቡልናል መጀመሪያ ላይ ከተማ አስተዳደሩ ጋር። ከዛ አጠቃላይ አዲስ አበባ የተሰራው ስራ ምንድነው የሚለውን ሪፖርት እንወስዳለን። ከዛ ደግሞ በሃይራርኪ ደግሞ እኛ ደግሞ ክፍለ ከተማ መጣ ምርጫ ክልላችን ላይ ደግሞ መተን ምን ይመስላል እንደኛ ደግሞ ካስኬድ አድርገን እዛ ያለውን እናያለን፣ ያቀርቡልናል።
ከዛ ዛሬ እንዳያችሁት ዋና ስራ አስፈጻሚ መድረክ ይገኛል። የከተማ አስተዳደሩን ምክር ቤት አባላት እንጋብዛለን አብረው እንዲገኙ፣ እነሱም ይገኛሉ። መድረክ ላይም አብረን ነው የምንገኘው። የራሳቸውን ደግሞ ሚዲያ ባለሙያዎች በማስገኘት የሚዲያ ከቨሬጅ እንዲያገኝ ያደርጋሉ። እንዳያችሁት ደግሞ ከ11 በላይ ስብጥር ያለው ማህበረሰብ ጠርተው ያ ማህበረሰብ እንድናገኝ የሚያደርጉበትና አጠቃላይ ወጪ ከፍተኛ ወጪዎች፣ ጊዜዎች፣ ጉልበት የሚጠይቁ ጉዳዮችን አስተባብረው በተሳለጠ ሁኔታ 8ቱንም ዙሮች መድረኮች የተሳካ እንዲሆኑ አድርጓል። ይሄ የከተማ ምክር ቤት ጽህፈት ቤትም ክፍለ ከተማ በጋራ ኦሪንቴሽን እየተሰጠ እስከ ታች ድረስ የሚወርድበት ሁኔታ ነው ያለው። ይሄ በጣም ይበል የሚያሰኝና በቀጣይም ምርጫ ክልል ላይ ሲወረድ በፊት የሚነሳው ምንድነው ምርጫ ክልል ላይ ወይ አንድ ዙር ያወያይና ሁለተኛ ዙር አይመጣም፣ ምክንያቱም ምቹ ሁኔታ አይፈጠርም፣ የአቅም ጉዳይም ስለሚነሳ። አሁን ግን 8ቱንም ዙር እንድናወያይ የሚያደርገን ህብረተሰቡን አስተባብረው ይዘው መጥተው በምንፈልገው ስብጥር ልክ እንዲመጡ አድርገው ውይይቱ በተሳካ ሁኔታ እንዲሆን የነሱ እገዛ ትልቅ ሚና አለው።